ሲፈን አበቃላት፣ ተጋለጠች። ሲፈን እንግዲህ እዛ ቤት ሆና አቶ አምነን ላይ ይሄንን ሁሉ ስራ እንደምትሰራ አሁን ላይ አምነን ደርሶበታል። ሜሊክም እንግዲህ ላይመለስ ተሰናብቷል ማለት ነው። አምነን ሳይፈልግ ነፍሰ ገዳይ ይሆናል። አንዳንዴ ታዲያ ህይወት በእንደዚህ መልኩ ሰዎችን የሌላቸውን ባህሪ እንዲላበሱ ታደርጋለች። አምነን ስለተከዳ ሜሌክን ገሎታል። ሜሌክ በጣም የሚያምነው ወዳጁ እንደ ራሱ አምኖ በድርጅት ውስጥ ደግሞ ኃላፊ አድርጎ የቀጠረው የራሱ ሰው ነበረ። ነገር ግን ይሄንኛው ሜሌክ የተባለው ሰውዬ አምነን ባስቀመጠው ቦታ ላይ አልተገኘም። የአምነንን ሙሉ ለሙሉ የእሱን ድርጅት ለመዝረፍ እንግዲህ መረጃዎችን ከዶኩመንቶችን ከቢሮ እያወጣ ነበረ። ይሄንንም ታዲያ አምነን ስለደረሰበት ከኋላ ተከታትሎ ያለ ምንም ርህራሄ ተኩሶ ገሎታል። አምነን ይሄንን እያደረገበት እንግዲህ ስለተከዳ ነው። በአመኑ ሰው መከዳት በጣም ከባድ ነው ስሜቱ ማለት ነው። አምኖ መከዳት እንግዲህ ለዚህ ውሳኔ አብቅቶታል። አምነንን እምነቱን በልቶበታል፣ ቃሉን በልቶበታል። በተባለው ቦታ አልተገኘም። ስለዚህ እንዴት ይክደኛል? እኔ አምኜው አላስያዝልጌው በማለት አንተ ነህ እንደዚህ ያደረግከው በማለት እንግዲህ እድል እንኳን አልሰጠውም። እንዳይኖር እንግዲህ አሰናብቶታል ማለት ነው። አሁንም ሲፈን የሚጠብቃት እጣ ፈንታ ያ ነው። ምክንያቱም ሲፈንም ደግሞ እዛ ቤት ተቀምጣ ሳይነቃባት ምንም ነገር እንደ ቤተሰብ ሆና እየኖረች እዛ ሆና ግን ምክንያት ቢኖራትም ያንን ያደረገችበት አምነን እሷንም የሚመራት አይመስለኝም። አምነን እንግዲህ የራሱን ተፈጥሮ ትክክለኛ ባህሪውን ሳይሆን እየኖረ ያለው በሰዎች ምክንያት ሌላ ማንነትን ወደ ህይወቱ አንጥቷል ማለት ነው። ክፉ ሰዎች በዙሪያችን ሲኖሩ የእኛን ትክክለኛ ባህሪን ይቀይራሉ። በውስጣችን መጥፎ የሆነ ነገር እንዲቀመጥ ያደርጋሉ። የልብ ስብራትን ያመጣሉ። ክፉዎች ሁሌም ቢሆን ክፋታቸውን ወደ ሌላ ሰው የሚያጋቡበት ትልቅ የሆነ ኃይል አለ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ እዤላችሁ መጥቻለሁ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። አዳዲሶች ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ድራማ እንግዲህ ብዙ ውጣ ውረዶች እየበዙበት በተለይም የአምነንን ህይወት በፈተና የከበቡ ናቸው ማለት ነው። በዙሪያው ያሉ ሰዎች በሙሉ ለሱ መጥፎ የሚሆኑ፣ እሱ ደግሞ በተቃራኒው ለሰዎች መልካም የሚያስብ፣ ስራ ያጡትን ሁላ ስራ እንዲያገኙ ከሱ ጋር ሆነው እንዲሰሩ ባደረገ ባጎረስኩኝ ተነከስኩኝ የሚባለው አባበል ታዲያ እዚህ ጋር ነው የሚሰራው። ሰዎችን የስራ እድል ፈጥሮ ለራሱም የሰላም ኑሮ እየኖረ ነገር ግን ደግሞ እሱ ስራ የፈጠረላቸው እሱን እንዲያግዙት ቀጥሮ የሚያሰራቸው ግን ለሱ የሚተኙ አይደሉም። እሱ መልካም ባደረገ በተቃራኒ ግን ምላሽ የሆነው መጥፎ ነው። የሱን ድርጅት ማሳጣት ነው። የሱን ንብረት ማሳጣት ነው። ይሄ ደግሞ ምንድነው መንስኤው ከተባለ እንግዲህ ቅናት ነው። ሜሊክ ራሱ ተናግሯል። አንተ ሁሉ ነገር አለ፣ እኔ ግን ምንም የለኝም። ስለዚህ ያደረግኩበት ምክንያት አንተ ነህ። ቀንቼ ነው። እኔ ምንም የለኝም፣ አንተ ግን ብዙ ነገር አለ በሚለው እንግዲህ ያለፈበትን ንብረት ለመውሰድ ያለፈበትን የእሱ ያልሆነውን ገንዘብ የራሱን ለማድረግ በቅናት ተነሳስቶ ህይወቱን አጥቷል ማለት ነው። ቅናት እንግዲህ እንደዚህ ህይወትን ያሳጣል። በነገራችን ላይ ጽናቶች እንደሚሉት ቅናት ህመም፣ የቅናት በሽታ ማለት ነው። ልክ እንደ ነቀርሳ ነው እና መድኃኒት የሌለው በሽታም ተብሎ የሆነ ቦታ ላይ አንብቤያለሁ በነገራችን ላይ እና መድኃኒት የሌለው በሽታ ከሚባሉ በሽታዎች ውስጥ አንደኛው ቅናት ነው። በውስጥ ሆኖ ልክ ነቀርሳ እንደ ነቀርሳ የሰውን ሰውነት የሚበላ በስተመጨረሻም ደግሞ ያንኑ ሰውየውን መልሶ ሊጎዳ የሚችል ነው ማለት ነው። ሜሊክ እንግዲህ በቅናቱ የተነሳ ህይወቱን አጥቷል።
በቅናት የሰውን ንብረት ዘርፎ የራሱ አድርጎ ህይወትን ለመኖር የሚፈልግ ሰውዬ ጭራሽ እንዳይኖር ሆኗል ማለት ነው። ቅናት ለዚህ ደረጃ ሰዎችን ያደርሳል። አምነንም ሳይፈልግ እንግዲህ ነፍሰ ገዳይ ሆኗል። አምነን በእልህ በንዴት ራሱን መቆጣጠር ስላልቻለ ስሜታዊ ስለሆነ ሜሌክን ገሎታል። ይሄንን በማድረጉ ደግሞ ይገባዋል። እንዴት ይክደኛል? ሁሌም ቢሆን ፍርድ የሚፈረደው በገዳይ ላይ እንጂ በገዳይ ላይ ነው የሚፈረደው። ሟቹ ምን አደረገ የሚባለው ነገር አይጠየቅም ብሏል። ራሱ ህመም አለው። መግደል መሴስ መፍትሄ ባይሆንም ግን አምነንም የራሱ የሆነ ቁስል አለው። ተከቷል ባመነው ሰው፣ ለዛውም ኃላፊነትን በሰጠው ሰው ንብረቱን እያጣ ነበር። ይሄንን እንግዲህ ባየ ሰዓት ነው ተኩሶ እየገደለው። ሌላ ሰው ቢሆን እኮ ኢትስ ኦኬ ችግር አይኖረውም። ግን ያመኑት ሰው ሰውን አምኖ ማጣት የሆነ ነገር ከባድ ነው። አምነን ጋ ያለው ስሜት እያ ነው። ምናልባት ሌላ የማያውቀው ሰው ድርጅት ውስጥ መጥቶ ድርጅቱን ቢዘርፍ ሌባ ነው ተብሎ ይታለፍ የሚችል ይሆናል። ለህግም ለማቅረብ ይቻል ይሆናል። ግን እዛው ግን ታምኖ ኃላፊነት የተሰጠው ሰው እንደዚህ አይነት ድርጊትን ሲያደርግ ለአቶ አምነን በጣም ትልቅ ስብራት ነው። ወደ ሜርሲ ስንመጣ እንግዲህ ስለ ሜርሲ ደግሞ ሲሰማ አልሰማም እስካሁን። ግን እሷም እጇ እዚህ ውስጥ እንዳለ ከሰማ የማይቀርላት ነገር ነው ይሄ ማለት ነው። እሷም እንግዲህ ቤተሰብ ሆና አክስት ሆና እዛ አብራ እየኖረች አብራ እያስመሰለች የወንድሜ ልጅ እያለች እንግዲህ በዚህ ደረጃ እሷም የአምነን ንብረት እንዲዘረፍ እጇ አለበት እሷም ማለት ነው። ከሜሊክ ጋር እንግዲህ ተባብራ ለመስራት ተስማምታ ነበረ። ግን ተቀድሟል። ሜሊክ የለም ማለት ነው። ዶክመንቶቹን እንግዲህ ያቺ የወሰደችው ልጅ አለች። እሷም ደግሞ የሜሊክ ሰው ናት። ሜሊክ ጋር ያገኛቸው ዶክመንቶች ግን ፌክ የማይጠቅሙ ዶክመንቶች እንጂ የሚጠቅሙ አይደሉም። እሷ ሜሌክን ደግሞ ለአጭበርባሪ አጭበርባሪ ያለው በነገራችን ላይ ለሌባም ሌባ አለውና እሱ ሲያጭበረበር እሷም ደግሞ እሱን እያጭበረበረችው ነበረ። እሱ ግን ምንም ላይጠቀም ህይወቱን አጥቷል። ያችኛውም እንግዲህ የጊዜ ጉዳይ ነው። ተፈልጋ መገኘቷ የማይቀር ነገር ነው። አስቀድማ እንግዲህ ጁሊያ ሜሌክ እንደዚህ አይነት ነገር እየሰራ እንደሆነ በተወሰነ መልኩ ደርሳብን ነበረ። ግን ከረፈደ በኋላ ነው እየተናገረችው ማለት ነው። አንዳንድ ጊዜ በቸለልተኝነት የሚታለፉ ነገሮች ዋጋ ያስከፍላሉ። ያኔ እውነታውን ጁሊያ እንግዲህ ታታሪ ሰራተኛ ናት። ለአቶ አምነን ይሄንን ፍንጭ ደርሼበታለሁ፣ ይሄ ነገር ሊጣራ ይገባል ብላ የተወሰነ ምልክት ብትሰጠው ኖሮ አቶ አምነን ዛሬ ላይ ነፍሰ ገዳይ ባልሆነ ነበረ። እሱም ያለው እንግዲህ ለምን አልነገርሽኝም? ዛሬ የተፈጠረው ነገር እንዳይፈጠር እኮ ቀድመሽ ብትነግሪኝ ኖሮ ማድረግ እችል ነበረ። ለምን አረፈድሽ? አርፍደሻል ያላት። ማርፈድ እንግዲህ በህይወት ውስጥ ዋጋ ያስከፍላል ማለት ነው። ጁሊያ ይህንን ሰርታለች። ይደርሳል ነገ የሚባል ነገር ዋጋ ያስከፍላል በህይወት ውስጥ ይሄ ነገ የሚባለው ነገር ማለት ነው። በተለይ መልካም ለሆነ ነገር ነገ አይባልም። ምናልባትም መጥፎ ነገር ሲሆን ያንን ለማሰብ ጊዜ ቢወሰድ እንኳን ያ መጥፎ ነገር ሊያልፍ ይችላል፣ በዛ ሊቻል ይችላል። ግን ለመልካም ነገሮች ነገ የሚባል ነገር የለም። ዛሬ ለዛውም አሁን ነው መሆን ያለበት እና ያንን ማድረግ ነበረባት። ታዲያ አምነን ሜሊክን ከገደለ በኋላ የደወለው ወደ ማርክ ነው የደወለው። እንግዲህ ማርክም ይሄንን በሰማ ሰዓት መግደል እኮ ውሳኔ ሊሆን አይችልም። አንተ ምናልባት ስለተከዳ እውነት መስሎ እውነት በቀል ተበቅለ ይመስላል፣ ግን ከባድ ነው። ግድያ መፍትሄ አልነበረም። በቃ አሁን ሆኗል። የሆነው ነገር መፍትሄ ነው መፈለግ ያለብን። ተረጋጋ ነው ያለው። በቃ ሆኗል። በሆነ ነገር ላይ መፍትሄ መፈለግ እንጂ በዛ በሆነው ነገር ላይ መጸጸት ያንን ነገር ሊመልሰው ወይ ደግሞ ሊቀይረው አይችልም። ስለዚህ መፍትሄ እንፈልግ በማለት ማርክ እንግዲህ ከዚህ ርቀን ወስደን መቅበር አለብን ብሎ ወስዷል። ከሁለታችን ውጪ ማንም ሊያውቅ የለበትም ብሎ ነበረ። አቶ አምነን ግን ለጁሊያም ነግሯል። ጁሊያንም በዚሁ በተመሳሳይ አባበል እንግዲህ ይህንን ነገር ከኔና ከአንቺ ውጪ ማንም ሊያውቅ የለበትም ማወቅ የለበትም ብሏል። ተጸጽቶ እንግዲህ ሚስጥረኛ ይብሏል እና ቤሊን ጋም አስተሰራውኝ ብሏታል። እንግዲህ ስታየው በጣም ተከፍቷል፣ ተቀያይሯል። ምን ሆነ ካል ደበረ ካል ከፍቶ ካል የሆነ የሚያስጨንቅቅ ነገር አለ ወይ ምን ሆነክ ነው ብላ እንግዲህ ጠይቀዋለች ቤሊን። እሱም አዎ በጣም ከፍቶኛል፣ በጣም ደብሮኛል፣ ትልቅ ስህተት ሰራሁኝ ነበር ሲል የነበረው። ንገረኝ እስኪ ይቀል ይሆናል ነው ያለችው። ነግሯታልና
በእጄ የሰው ህይወት ጠፋ፣ ሰው ገደልኩኝ፣ የካደኝን ሰው ገደልኩኝ። እሷም መግደል አልነበረብክም፣ መግደል መፍትሄ አልነበረም፣ ማድረግ አልነበረብም። ለወደፊት ግን ስሜታዊ መሆን የለብም፣ ስሜትን መቆጣጠር አለብህ። ያሁኑ አልፏል፣ ያለፈን ነገር መመለስ አይቻልም። ለወደፊት ግን መጠንቀቅ አለብህ ብለዋለች። ግን አልተቀየምሽኝም አይደለ? አልጠላሽኝም አይደለ? ነፍሰ ገዳይ በመሆኔ? አይ በጭራሽ። መጀመሪያ ላይ ግን እኔ መጥፎ ሰው ነኝ ወይ ብሎ ነበር ሲጠይቅ የነበረው። በጭራሽ አንተ መጥፎ ሰው አይደለክም። በተለይ ለኔ በጣም መልካም ሰው ነክ። ለኔ እንደዚህ መልካም የሆንክ ደግሞ ለሌሎቹም በጣም መልካም እንደምትሆን ምንም አልጠራጠርም። አንተ ጥሩ ሰው ነክ፣ ሚስጥረኛ ነበረ ስትለው የነበረው እና እኔ ጥሩ ሰው ከሆንኩኝ ለምን ሰዎች ሁላ ይጎዱኛል? ሰዎች ሁላ የኔን ህይወት ነው የሚያበላሹት። በጣም ሰዎች እኔን ያስከፉኛል ነበረ ሲል የነበረው እና ብዙውን ጊዜ ግን ተመልክታችሁ ከሆነ በጣም ለሰዎች የሚያዝኑ፣ ለሰዎች የሚራሩ፣ ለሰዎች መልካም የሚሆኑ ሰዎች ጠላት ከውጭ አይመጣባቸውም። እነዛ መልካም የዋሉላቸው ሰዎች፣ በችግራቸው ጊዜ የደረሱላቸው ሰዎች ተመልሰው ጠላት ይሆንባቸዋል፣ በቅናት ወይ ደግሞ በሆነ ነገር እና የሰው ልጅ በሰው ላይ በንብረት ብቻ አይደለም የሚቀናው፣ መልካም ስላደረጋችሁም የሚቀናባችሁ ሰው አለና ቅናት በጣም መጥፎ ነው። ይህን ደግሞ አውቆ እውነታውን መጋፈጥ ነው። በራስ ሰው አብሮ በኑሮስ ሰው እንደዚህ አይነት ነገር ሲደርስ በጣም ከባድ ነው ሊሆን የሚችለው ስሜቱ። ግን ደግሞ ምንም ማድረግ አይቻልም። ሁሌም መጠንቀቅ እንጂ ሰው መጥፎ ነገር አድርጓል ብሎ ደግሞ መልካም የሆነ ነገርን መተው አይገባም። ሁሌም ቢሆን ከመልካም ነገር ጋር መተባበር ነው። አንተ የሆነ ነገር ስታደርግ ከሰዎች አትጠብቅ። መጠበቅ ያለብህ ከፈጣሪ ነው። ሰው ምንም ብታደርግለት ሊያመሰግን አይችልም። ከሰዎችም ደግሞ ምላሽ ጠብቀህ ምንም ነገር ማድረግ የለብህም። ምላሽን የሚሰጠው ዋጋን የሚከፍለው ፈጣሪ ነው ብላለች። እንግዲህ ብሌን ልክ ናት። ፈጣሪ ነው ለሁሉም እንደየስራው እንደየዋጋው ሊከፍል የሚችለው። ሰው የዘራውን ያጭዳል። መልካም ዘርን የዘራ መልካሙን ዘር ያጭዳል፣ ፍሬ ያጭዳል ማለት ነው። ክፉም የሰራ ደግሞ የዛኑ የክፋቱን ፍሬ መልሶ ያጭዳል እና ሰው ልጅ መልካም ሲሆን ለሰው የሚሆን ይመስለዋል፣ ግን አይደለም። ለራሱ ነው መልካም የሚሆነው ማለት ነው፣ መልሶ ስለሚከፍለው። ያ አልጠላክም ብለዋለች። እንደዛ ከሆነ በቃ ቆንጆ ምግብ በልተሻል ብሎ ጠይቋት አልበላውም ስትል እናት ዛራ ያለች አይመስለኝም ዛሬ ብላለች። እንግዲህ እናት ዛራ ከሌለች ያ ሁሉ ሴት እኮ እዛ ቤት የሚገለብጠው ምግብ መስራት የማይችል ከምግብ ስራ ነፃ የሆነ ነው ማለት ነው። እና አልበላውም ስትል እንደዛ ከሆነማ እኔ አሁን ቆንጆ ምግብ ሰርቼ ያመጣልሻለሁ በማለት ወደ ኩሽና ሄዷል። አንተ ልትሰራልኝ ነበረ ስትለው የነበረው አዎ ማልሰራ መስሎች ነው ወይ? መስራት ማልችል መስሎች ነው ወይ? አሁን ቆንጆ ሰርቼ የማመጣው ነበረ ሲላት የነበረው። ካላስቸገርኩ እሺ ነው ያለችው። ላንቺ የማደርገው ነገር አንድ ቀንም አስቸግሮኝ አያውቅም። እንዲሁም ላንቺ በማደርገው ነገር እኔ ሁሌም እደሰታለሁ፣ በጣም ነው ደስ የሚለኝ ነበረ ሲላት የነበረው። ያው ወደ ኩሽና ሄዷል። በዛን ሰዓት ታዲያ ጄሪ መታ ነበረና ጄሪ ስትመጣ አምነን ስለመሰላት ሚስጥረኛዬ በቶሎ ጨርሰት መጣ ኮይ ነበር ስትል የነበረው። ምን አልሽ ደግሞ ሚስጥረኛሽ ማን ነው ነበር ስትላት የነበረው። አይ አምነን መስሎኝ ነው አንቺ ነሽ ወይ ነበር ስትላት የነበረው። ጭራሽ ስምም ተወጣጣችኋል፣ ስምም አወጥተሽለታል ነበረ ስትል የነበረው እና አይኔ አይደለም ያወጣውለት እሱ ነው ሚስጥረኛ ያለኝ እንጂ እኔ አይደለሁኝም። በአንድ ስም ጭራሽ ለሁለት መጠራት ጀምራችኋል በማለት እንግዲህ ከህይወቴ ለምንድን ነው የማትወጪው? እኔ እኮ የ80 ሚስቱ ነኝ። ህይወታችንን እየበጠበጥሽ ነው። ለምን ከዚህ አትሄጂም? ከህይወቴም ከዚህ ቤትም ለምን አትወጪም? አሁን ተሽሎሻል። ህይወቴን አትበጥብጪኝ፣ ውጪ ነው ስትላት የነበረው። ከዚህ በኋላ ተመልሼ ስመጣ እዚህ ክፍል ላይሽ አልፈልግም። መሄድ አለብሽ። የምትፈልጊው ነገር ካለ የምረዳሽ ነገር ካለ ልረዳሽ እችላለሁ፣ ግን ውጭልኝ ነበር ያለቻት። እሺ እወጣለሁ ብላ እንግዲህ ወዲያው አምነን መጥቷል። አምነን ሲመጣ ግን እሷ በጣም ተከፍታ ነበረ። እያለቀሰች ነው እንግዲህ ያገኛት። ለምን ይደብቀኛል? ይህንን እኮ እኔ አላቅም፣ ሚስት እንዳለው አልነገረኝም ነበረ። ስለዚህ
እኔ አላቅም ነው ያለቻት። በቃ አውቆ ነው የደበቀሽ፣ ሊጫወትብሽ ፈልጎ ነው እንዴ ለምን እንዴት ብሎ ይነግርሻል ብላ እንግዲህ ስትናገር ነበረ። ያው አምነን ያንን ያልተናገረበት የራሱ የሆነ ምክንያት አለው። አሁን ላይ ብሌን ያው ማስታወስ አትችልም። በፊት ብታስታውስ ኖሮ ያው የነበረ ነው እንጂ አዲስ አልነበረም ይሄ ፍቅራቸውና ያንን ባለመናገሩ እሷ ከፍቷታል። እያለቀሰች ነው እንግዲህ የጠበቀችው። እንዲህ ምን ሆነሽ ነው? ማናስከፍቶች ነው ነበረ። እንዴት ትዋሸኛለህ? እንዴት ትደብቀኛለህ? ለምን ግን በዚህ ልክ ተጫወትብኛለህ? ስትለው እንዲህ ምን ሆነሽ ነው? ለምን ንገሪኝ፣ ምን ሆነሽ ነው? ሚስጥረኛ ስላት ነበረ። ሚስጥረኛ ትበለኝ፣ ከዚህ መሄድ ነው የምፈልገው። እንዴት አልነገርከኝም? ዜሪ ሚስት እንደሆነች ለምንድን ነው ያልነገርከኝ? ነበረ ስትል የነበረው። ራሷ መታ እንደተናገረች ነግራለች። ጄሪ ወልጄ ያገባዋት ሚስት አይደለችም። ከጄሪ ጋራ ያስተሳሰረን ወረቀት ብቻ ነው። እኔ እሷን በጭራሽ አልወዳትም። ሳላስብ ነው ማግባት ስላለብኝ ዝም ብዬ ያገባዋት እንጂ ሚስት አይደለችም። ልቤ ያለው አንቺ ጋ ነው። እኔ አንቺን ማጣት አልፈልግም እና ለምን አትፈታትም እንደዛ ከሆነ ብለዋለች። ለዛ ጊዜው አይደለም ግን አንቺ ከጎኔ ከሆንሽ ሁሉንም ነገር በጊዜ ሂደት አስተካክለዋለሁ። ማወቅሽ ደግሞ ምንም ጥቅም የለውም ብዬ ስላሰብኩኝ ነው። እሷን በጭራሽ ነው የማልወዳት። እኔ ሰላም የሚሰማኝ ከአንቺ ጋር ሲሆን ነው በማለት እንግዲህ አረጋግቷታል። ያለውበት ሁኔታ አሁን ላይ እሷን እንድፈታ አይፈቅድልኝም። ያለውበት በጣም ከባድ ነገር ነው። ይኸው ታውቂያለሽ፣ ተረጅኝ ባክሽ ብሏታል። እሷም እንግዲህ እሺ ብላለች ማለት ነው። ሲፈንም እንግዲህ ሙስጠፋን እንደምታፈቅረው ተናግራለች። ዛሬ ወጥቶላታል። እየፈራች እየቸረችን ቢሆን አፈቅርሃለሁ፣ በቃ እውነቱን ማወቅ ከፈለክ እወድሃለሁ፣ አፈቅርሃለሁኝ፣ ማፍቀር የስተት ነው ወይ ብላለች። እንዴት እንደዚህ ታስቢያለሽ? እኔ እኮ አንቺና እኔ እህትና ወንድም እንደሆነ ነው የማውቀው እንጂ ይሄንን በጭራሽ አስቤው አላቅም። እንዴት ሊሆን ይችላል ብሏታል። አፈቅርሃለሁ ብዬ መናገር ተራ ነገር ነው ወይ? በዚህ በተራ ነገር እንዴት ጓደኝነታችን እንድናጣ ታደርጊያለሽ? ናት የኔ ማፍቀር ነው ወይ ተራ ነገር? አንተ እዛም የምትል ሴት ነው ወይ ታዲያ እንድታፈቅር የምትፈልገው? እንደዛ ነው ወይ የምትፈልገው? ብለዋለኝ። ያው ጄሪን እየነካች ነው ማለት ነው። ጄሪ እንግዲህ ያው የቀደመ ሚስቱ የበፊት ሚስቱ እንደሆነች ነግሯታል። ጄሪ አሁንም ያው ከአምነን ጋርም ያላት ነገር ጊዜያዊ እንጂ ዘላቂ አይደለም። ጊዜዋን ነው የምጠበቀው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ከዚህ ድራማ ምን ተማራችሁ? ድር እንግዲህ አስተማሪና ተወዳጅ ድራማ ነው። ብዙ ቁም ነገሮችን የምንጨብጥበት ድራማ ነው። ደህና ሁኑ። ባይ ባይ።